እስራኤል ባለፈው አርብ ታህሳስ 17 ቀን 2018 ዓ.ም በሀገርነት አውቄሻለሁ ያለቻት ሶማሊላንድ ዛሬ የአነጋጋሪ ጉዳይ እውን ከመሆኑ በፊት የኢትዮጵያ መንግስት ስለዚህ ግዛት ሀገራዊ እውቅና ለማጎናጸፍ ጫፍ ላይ ደርሶ የነበረ መሆኑ የሚታወስ ነው። የእስራኤልን እውቅና ተከትሎ የተፈጠረውን ዓለም አቀፍ ንቅናቄ ሲታይ ግን ኢትዮጵያ ለጥቂት አመለጠች የሚያስብል ሆኗል። ከሁለት ዓመት በፊት አዲስ አበባ ላይ የተፈረመው የኢትዮ ሶማሊላንድ የመግባቢያ ስምምነት ላይ አንዱ የስምምነቱ አካል የነበረው እውቅና የሚለው ነጥብ እንደሆነም የሚታወስ ነው። በመሃል ሶማሊላንድ የግዛት አካል ናት፣ ማንም በሀገርነት ሊያውቃት አይገባም ያለችው ሶማሊያ ያዙ ይልቀቁ በማለቷ የኢትዮጵያ እውቅና የሚለውን ጉዳይ ያዝ የተደረገበት ሁኔታም ታይቷል። ይሄ ጉዳይ አሁን ያለበት ሁኔታም ግልጽ አይደለም። ይህ እውቅና የሚለው ጉዳይ ከሁለት ዓመት በኋላ በአዲስ መልክ አገርሽቶ ከሰሞኑ ዓለምን ያነቃነቀ ክስተት እየሆነበት ይገኛል። እስራኤል ሶማሊላንድን በሀገርነት አውቂያታለሁ ማለቷን ተከትሎ እሳቱ ተጭሯል፣ የፖለቲካ ትኩሳቱም ንሯል። በተለያዩ የዓለም ክፍሎች የውግዘት ውርጅብኞች እየተሰሙ ይገኛሉ። ሀገራት፣ ዓለምና አህጉራዊ ድርጅቶች እስራኤልን አውግዘው መግለጫቸውን እያከታተሉ ይገኛሉ። እነዚህ ሁኔታዎች ሲታዩ ኢትዮጵያ ለጥቂት አመለጠች የሚያስብል ሆኖ ይታያል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሰዓታት በኋላ አስቸኳይ ስብሰባን ያካሂዳል። የአፍሪካ ህብረት፣ የአውሮፓ ህብረት፣ ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን፣ ኢጋድ፣ ሞሪሼስ፣ ጅቡቲ፣ ጋምቢያ፣ ኢራን፣ ኢራቅ፣ ናይጄሪያ፣ ኦማን፣ ፓኪስታን፣ የመን፣ ኳታር፣ ሳውዲ አረቢያ፣ ግብጽ፣ ቱርክ፣ አልጄሪያ፣ ሞሪሼስ፣ ጅቡቲ፣ ጋምቢያ፣ የመን፣ ኳታር፣ ሳውዲ አረቢያ እና ሌሎች ሀገራት ድጋፋቸውን ለሶማሊያ በመስጠት እስራኤልን አጥብቀው አውግዘዋል። በጊዜው የዛሬ 2 ዓመት ኢትዮጵያ ለሶማሊላንድ ፈጣን የሆነ ሀገራዊ እውቅናን ሰጥታ ቢሆን ኖሮ ይኸው ተመሳሳይ ከባድ ውግዘት የሚከተል መሆኑ ጥርጥር አልነበረውም። ከዚህ አንጻር ኢትዮጵያ ለጥቂትም ቢሆን አመልጣለች ማለት ይቻላል። የጊዜው እውቅናውን ያዝ የማድረግ አካሄድ ኢትዮጵያ የአሁኑ አይነት የእስራኤል ውግዘት ውርጅብኝ እንዳይደርስባት አድርጓል ማለት ይቻላል። እስራኤል ውግዘትን የለመደችና በዚህም እንደ አሜሪካ ያሉ ሀያላን ሀገራት ከጎኑ ያሉ በመሆኑ ብዙም የሚያሳስባት ሆኖም አይታይም። የኢጋድ መስራችና የአፍሪካ ህብረት መቀመጫ ለሆነችው ኢትዮጵያ ግን ተመሳሳይ አይነቱ ውግዘት ከባድ መሆኑ ጥርጥር የለውም። ሌላው ቀርቶ የእስራኤል አቋሜ ነው በሚል የሚታወቁት ፕሬዝዳንት ዶናልድ ትራምፕ ሳይቀሩ የሶማሊላንድን እውቅና በተመለከተም ጎበዝ፣ እኔ በዚህ ጉዳይ በመናጆነት የሩጫ ውሳኔን መወሰን አልፈልግም፣ እስኪ ቆይ ረጋ ብዬ የበሰለ ውሳኔን ልስጥበት ሲሉም ነው የተሰሙትም። እነዚህ ሁኔታዎች ሲታዩ ኢትዮጵያ ከሶማሊላንድ ጋር የዛሬ 2 ዓመት የመግባቢያ ስምምነቱን እንደተፈራረመች ቸኩላ እውቅናን አለመስጠቷ የፖለቲካ ትርፍን እንድታገኝ አድርጓታል ማለት ይቻላል። አሁን ባለው ሁኔታ ኢትዮጵያ እኔ በሆንስ በሚል ራሷን በእስራኤል ቦታ አስቀምጣ እንድታይ ያደረጋት ታላቅ ዕድል ተፈጥሯል ማለት ይቻላል። በእርግጥ በቀጣይ ለሶማሊላንድ ሀገራዊ እውቅናን የሚሰጡ ሀገራት የሚከሰቱ መሆናቸው ጥርጥር የለውም። ትራምፕም ቢሆኑ ላስብበት አሉ እንጂ ፈጽሞ ምን ሲደረግ ያሉበት ሁኔታም አልታየም። ዩናይትድ ኪንግደምና እስራኤል ተመሳሳይ አቋምን የሚያራምዱ በርከት ያሉ ባለስልጣናት ያሉባቸው ሀገራት ናቸው። እስራኤል ውስጡን ያሰበችውን እውን አድርገዋለች። ምናልባትም የቀድሞዋ የሶማሊላንድ ቀይ ገዢ እንግሊዝም ልትከተል ትችላለች። አሁን ባለው ሁኔታ ሶማሊላንድ በአሜሪካ በኩል ሀገራዊ እውቅናን እንድትጎናጸፍ ለማድረግ የሶማሊላንድ ባለስልጣን አለ ያሉትን ገጸ በረከት በሙሉ ለአሜሪካ ለማቅረብ ሲማጸኑም ከርመዋል። ይህችኛዋ አቅርቦት ውስጡን ሲሰራባት የቆየች ናትም። ትራምፕ ገንዘብ ወዳጅ መሪ ናቸው። ለትራምፕ ፖለቲካ ማለት ገንዘብ ነው። ሁሉንም ነገር የሚተረጉሙት ገንዘብ በሚባለው መዝገበ ቃላቸው ብቻ ነው። እናም ትራምፕ ለሶማሊላንድ ሀገራዊ እውቅናን ለመስጠት ቆይ ትንሽ ላጥነው ቁጭ ብዬም ልምከርበት ሲሉ፣ በሌላ አነጋገራቸው ለሶማሊላንድ ሀገራዊ እውቅናን በመስጠቴ አሜሪካ ምን ጥቅም ታገኛለች ብለው መሆኑ ጥርጥር የለውም። ይህም በመሆኑ የሶማሊላንድ ባለስልጣናት ለዚህ እውቅና ሲባል ለትራምፕ አስተዳደር ሶማሊላንድ አላት ያሉትን ገጸ በረከት ሁሉ ማቅረብ ግድ የሚላቸው ይሆናል። እስራኤል አሁን የደረሰችበት ውሳኔ ላይ ለመድረስ እንደዚሁ በግብታዊነት የደረሰች ሆኖ አይታይም። ውስጡን ብዙ ተሰርቶበታል። ቆየት ያለና ጊዜም የወሰደበት መሆኑም ጥርጥር የለውም።
አሁን ቀሪው ዓለም እንዴት በማለት እየጠየቀ ያለው ውጤቱን ተከትሎ ነው። ከውጤቱ በፊት ሂደቱ ግን በምስጢር የተያዘ መሆኑ ግልጽ ነው። ሁሉም ነገር ዱብዳ ሆኗል። ሶማሊያ ደንግጣለች፣ በሌላ አቅጣጫ ደግሞ ሶማሊላንድ ፈንድቃለችም። በአንድ ተመሳሳይ ክስተት የለቅሶና የሰርግ ፌስታ ድንኳን ተጥለዋል። ያለው የመሬት ላይ እውነታ የሚያሳየው ይህንኑ ነው። ልክ የዛሬ 2 ዓመት ኢትዮጵያ ለሶማሊያ እውቅናን ለመስጠት ጫፍ በደረሰችበት ወቅት ሶማሊያ ምን ሲደረግ ሶማሊላንድ የግዛት አካል ናት፣ ከሶማሊላንድ ጋር የሚደረግ ማናቸውም ግዛትን የሚመለከት ድርድርና ስምምነት ሉዓላዊነትን ይዳፈራል በማለት በጽኑ አቋም ላይ ነበረችም። ዛሬም ይህንኑ እያለች ትገኛለችም። በዚህ መሃልም የሶማሊያን አንድነት እደግፋለሁ፣ የኢትዮጵያን በቀይ ባህር በኩል ለመውጣት የሚደረገውን እንቅስቃሴ አጥብቄ እቃወማለሁ ስትል የከረመችው ግብጽም በዚያው ሰሞን የሶማሊያን ፕሬዝዳንት ካይሮ ድረስ በመጥራት ይህንኑ አቋሟን በግልጽ ያሳወቀችበት ሁኔታም ታይቷል። በህዳሴው ግድብ ዲፕሎማሲና ዓመታትን የፈጀው ድርድር በዜሮ በመውጣት ምንም አይነት ውጤትን ያላስመዘገበችው ግብጽ በአሁኑ ሰዓት ሙሉ በሙሉ ፊቷን ወደ ቀይ ባህር ውዝግብ አዞራለችም። በዚህም ግብጽ ከጅቡቲ እስከ ኤርትራና ሶማሊያ ድረስ ለማስተባበር ከፍተኛ ጥረቶችን ስታደርግም ቆይታለችም። የሶማሊያ ግብጽና ኤርትራ ቀጠናዊ ህብረት እንዲፈጠር ግብጽ ጥረት ስታደርግ የከረመች መሆኑ የሚታወስ ነው። በዚህ መሃል ግን ኢትዮጵያ ለሶማሊላንድ እውቅና ሰጥበታል ያለችውን የዛሬ 2 ዓመቱን የአዲስ አበባውን የኢትዮ ሶማሊላንድ የመግባቢያ ስምምነት መንግስት ወደፊት ሳይገባበት ያዝ ማድረጉ ከፍ ያለ ዲፕሎማሲያዊ ጥቅምን ያስገኘ ሆኖ ታይቷል። ኢትዮጵያ በጊዜው ለሶማሊላንድ ፈጥና እውቅና ሰጥታ ቢሆን ኖሮ አሁን እስራኤል የደረሰባት ውግዘት በኢትዮጵያም ላይ ይከተል ነበርም። ይህ ማለት ደግሞ ለግብጽ ሰርግና ምላሽ የሆነም ፖለቲካ መሆኑ ጥርጥር አልነበረውም። ነገር ግን የግብጽ ሴራ መሃል ላይ ከሸፈም። በጊዜው ሶማሊያ ከኢትዮጵያ ጋር ከባድ በሚባል የፖለቲካ ኩርፊያ ውስጥ የገባችበት ሁኔታ ታይቷል። ይህ የፖለቲካ ኩርፊያም ለ1 ዓመት ያክል የዘለቀና ብዙ የዲፕሎማሲ ውጣ ውረዶች የታዩበትም ነበርም። ግብጽ ከሰሜን አፍሪካ እስከ አፍሪካው ቀንድ ተሰባ የገባችባቸውም ይህንኑ የጊዜውን የኢትዮ ሶማሊያ በሰበብነት በመጠቀም ነበርም። ሆኖም በመሃል የተፈጠረው ክስተት የካይሮን ወሽመጥ ቆረጠው። የካይሮን ወሽመጥ የቆረጠው ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ናቸው። ቱርክ በሶማሊያ ምድር ጥብቅ የሆነ የቆየ ጥቅም አላትም። ጥቅሙ ኢኮኖሚያዊና ወታደራዊ ጭምር ነው። ኢኮኖሚያዊ ጥቅሙ በህንድ ውቅያኖስ ዳርቻ ያለውን የሶማሊያን የአሳ ሀብት ከማጋዝ ጀምሮ እስከ ነዳጅ ፍለጋ ድረስ የዘለቀ ነው። ከዚህ ውጭም ቱርክ በሶማሊያ የባህር ዳርቻ ግዙፍ ወታደራዊ ቤዝን እየገነባችም ትገኛለችም። ይህም በመሆኑ ቱርክ በሶማሊያ ባሏት እንቅስቃሴዎች አንዳች ነገር ኮሽ እንዲል አትፈልግም። እናም ከዚህ ብሔራዊ ጥቅሟን በመነሳት በጊዜው ኢትዮጵያንና ሶማሊያን ለማስታረቅና ቀጠናዊ ውጥረትን ለማርገብ ደፋ ቀና ስትልም ከርማለችም። በዚህ መሃል ደግሞ ውጥረቱ እንዲቀጥል የምትፈልገው ግብጽም በጎን አለሁ በማለትም ላይ ነበረችም። በኢትዮ ሶማሊያ እንዲሁም የራሷን የግርግር ፖለቲካን መስራት ትፈልግ የነበረችው ግብጽ ወቅቱ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድን ካይሮና አስመራ ድረስ በመጥራት ጦሩን እንዲያከሩ ስታግባባ ቆይታም ነበርም። ሆኖም የቱርክ አንካራ ሶማሊያንና ኢትዮጵያን የማግባባቱ ጉዳይ ሚዛን በመድፋቱ ሁለቱ ሀገራት ሰላም አወረዱም። የኢትዮጵያ መንግስትም ሶማሊላንድን እንደ ሀገር አውቅበታለሁ ያለውን የአዲስ አበባውን የኢትዮ ሶማሊያ የመግባቢያ ስምምነት እንዲህም እንዲያም ሳይል ዝም ብሎ በይደር የያዘበት ሁኔታ ተፈጠረም። በዚህ ወቅት የካይሮ ባለስልጣናት ክፉኛም ተበሳጩም። በጊዜው የግብጽ የፖለቲካ ሂሳብ የነበረው ኢትዮጵያ ሶማሊላንድን ሀገር ነሽ ብላ ታውቃለችም። ከዚያም ይህንን እውቅና ተከትሎም ዓለም ኢትዮጵያ ላይ የውግዘት ውርጅብኙን ያወርዳል፣ ኢትዮጵያም ከቀሪው ዓለም ትገለላለች የሚል ነበርም። በዚህ ሂደት ውስጥም ኢትዮጵያና ሶማሊያ ወደ ጦርነት ሊገቡ ይችላሉ። አጋጣሚውንም በመጠቀም እኔ እደረባለሁ የሚል የካይሮ የሴራ ፖለቲካም ተሰርቶም ነበርም። ይህንንም የሴራ ፖለቲካም ወደ ተግባር ለማስገባት ግብጽ በ3 መርከብ መሳሪያን በመጫን ወደ ሶማሊያ እስከ ማስገባትም ደርሳ የነበረ መሆኑም የሚታወስ ነው። ሁሉም የየራሱን ጥቅም አስልቶ የሚራመድባት ዓለም በመሆኗ ቱርክ እንደዚህ አይነቱን የግብጽን አካሄድ ፈጽሞ አልወደደችውም። ቱርክ ሶማሊያን የራሷ በማድረግ የራሷን ወታደራዊና ፖለቲካዊ ጥቅሞችን ማስጠበቅ የምትፈልግ ሀገር በመሆኗ የኢትዮ ሶማሊያን ውጥረት በማርገብ ግብጽን ገለል ማድረግ ፈለገችም።
ግብጽ በጊዜው አጋጣሚውን በመጠቀም የሶማሌውን ፕሬዝዳንት ሐሰን ሼክ መሐመድን ከካይሮ አልፎ አስመራ ድረስ በመጥራት ከኤርትራ ጋር እንዲወዳጁ የማድረግ የፖለቲካ ሴራ ውስጥ ነበረችም። በዚህም አልሲሲ ለመጀመሪያ ጊዜ አስመራ መርተውና የሶማሌውን ፕሬዝዳንት ሐሰን ሼክ መሐመድን አስመራ ድረስ በመጥራት ፕሬዝዳንት ኢሳያስን ባካተተ መልኩ ቃል ኪዳን እስከ ማስገባትም ደርሰው እንደነበር የሚታወስ ነው። ይህ የሶስትዮሽ ቃል ኪዳን የግብጽ ጸረ ኢትዮጵያ ቀጠናዊ እንቅስቃሴ አንዱ አካልም ነበር። ሆኖም በመሃል የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን አልቃ ገብተው አዲስ አበባና ሞቃዲሾ እንዲስማሙ አደረጉም። የአንካራው ስምምነትም ተፈረመ። የኢትዮ ሶማሊያ የአንድ ዓመት የፖለቲካና ወታደራዊ ውጥረትም በዚያው ቅጽበት ረገበም። በሌላ አቅጣጫ ደግሞ በዚሁ የቱርኩ የአንካራው የኢትዮ ሶማሊያ ስምምነት የአስመራውን የግብጽ የኤርትራና የሶማሊያ ጸረ ኢትዮጵያ ቃል ኪዳን አፈረሰም። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድም የአስመራና ካይሮ እግራቸውን የሰበሰቡበትም ክስተት ተፈጠረም። እንዲሁም ፕሬዝዳንቱ ከዚያ በኋላም እግራ በስተው የታዩበት ወደ 4 ኪሎ ነበርም። ነገሩን ወደ እስራኤል እንመልሰው። እስራኤል ለሶማሌላንድ እውቅናን በመስጠት በግብጽ ወደ አፍሪካው ቀንድ ጂኦፖለቲካ የገባች መሆኗን አሳይታለች። ይህ እውቅና እንዲሁ በእውቅና ብቻ ተገድቦ የሚቆይ ብቻ ሳይሆን ሌሎች የሚከተሉትም ሂደቶች ይኖሩታል። ምናልባትም እስራኤል በሶማሌላንድ የቀይ ባህር ዳርቻ ወታደራዊ ቤዝንም ልትተክልም ትችላለች። ከዚህ በፊት መሰል ተባራሪ መረጃዎች ሲወጡ ቆይተዋል። አሁን ባለው ሁኔታ ግን እውነቱን የሚያመለክት መረጃ እውን እየሆነ ይመስላል። እስራኤል በሶማሌላንድ ባህር ዳርቻ ወታደራዊ ቤዝን ለማቋቋም ስታስብ በትንሹ 3 ኃይሎችን ለመመከት በማሰብ ነው። አንደኛዋ ኢራን ስትሆን ሌላኛዋ ደግሞ ቱርክ ናትም። በሶስተኛ ደረጃ ያለችው ወደ ሶማሊያ ገባል ያለችው ግብጽ ናትም። የኢራን እስራኤል ባላንጣነት ዝርዝር ማብራሪያ የሚያስፈልገው አይደለም። ኢራን የፐርሺያ ምድር ወደ ቀይ ባህር የማስፋፋት ፍላጎት አላትም። ኢራን ከሶማሌላንድ አለፍ ብሎ ባለው ቀጭን የቀይ ባህር ወሽመጥ የየመን ሁቲዎችን ሚሳኤል እስከ ማስታጠቅም ደርሳለችም። የየመን ሁቲዎችም በኢራን ሚሳኤሎች እስራኤልን ደጋግመው የመቱበት ሁኔታም ታይቷል። እናም እስራኤል ለሶማሌላንድ እውቅና ሰጠው ስትል በሌላ አነጋገር በሶማሌላንድ ወታደራዊ ቤዝን በማቋቋም ከምንጩ የኢራንን መስመር ለመዝጋት መሆኑ ጥርጥር የለውም። ሁሉም ነገር ሰጥቶ መቀበል ነው። እስራኤል ለሶማሌላንድ እውቅና ሰጠች መባሉን ተከትሎም ኢራን በጥብቅ የውግዘት ቃሏን ያሰማችበት ሁኔታም ታይቷል። በሌላ አቅጣጫ ደግሞ በሶማሊያም ወታደራዊ ቤዝን ያቋቋመችው ቱርክን ብትሆን የእስራኤል ዋነኛ ባላንጣ መሆኗ የታወቀ ነው። ከፍልስጤም ጋዛ ጋር በተያያዘም ቱርክ ከእስራኤል ጋር ያላትን ግንኙነት አቋርጣለችም። ሁለቱም ሀገራት ሁልጊዜም ፍጥጫ ላይ ናቸው። አሁን ደግሞ ቱርክ በሶማሊያ እስራኤል በሶማሊላንድ ጎን ለጎን ሊገናኙ ነው። የሁልጊዜም የእስራኤል ባላንጣ የሆነችው ግብጽም ብትሆን በሰላም አስከባሪ ስም ጦሬን ወደ ሶማሊያ አስገባለሁ እያለች ትገኛለችም። እስካሁን ባለው ሁኔታ ግብጽ አንድም ጦርን ወደ ሶማሊያ ምድር አላስገባችም። ግብጽ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ውስጥ የሚሳተፉት 5000 ወታደሮችን ለማውጣት ቃል መግባቷ ይታወሳል። ይህ ሁሉ የግብጽ ሩጫ ኢትዮጵያን ታሳቢ በማድረግ ነው። ግብጽ ከዚህ ተልዕኮ ሌላ ተጨማሪ 5000 ወታደሮችን በሶማሊያ ለማሰማራት አቅዳለችም። ግብጽ በሶማሊያም ሆነ በኤርትራና በጅቡቲ በኩል እየሞከረች ያለችው ኢትዮጵያን ለማስጨነቅና ድክመቷን ለመጠቀም እንደሆነም ኢትዮጵያ ከአረቡ ዓለም ጋር ባላት ግንኙነት ዙሪያ በርካታ ጥናቶችን በማድረግ የሚታወቁት ፕሮፌሰር አደም ካሚል የኢትዮጵያ ኢንሳይደር ጋር ባደረጉት ቆይታም ተናግረዋል። የእስራኤል ወደ አፍሪካ ቀንድ መምጣት ሀገሪቱ ኢኮኖሚያዊ፣ ፖለቲካዊና ሌሎች ፍላጎቶቿን ማሳኪያ መንገድ የምታገኝበት እንደሆነ የገለጹት ፕሮፌሰሩ ይህ የአሁኑ የእስራኤል ወደ አፍሪካው ቀንድ መግባት ለግብጽ ትልቅ ኪሳራ እንደሆነም ተናግረዋል። እስራኤል ለሶማሊላንድ እውቅና መስጠቷም ለግብጽ ትልቅ የዲፕሎማሲና ፖለቲካዊ ክስረት ነው የሚሉት ፕሮፌሰር አደም ግብጾችንን መቀበል እንደሚቸገሩም አክለዋል።